ቅቤ የደም ስኳር መጠን ይጨምራል ወይስ ይቀንሳል? ኮሌስትሮል እንዲሁም ሌሎች አደገኛ የሆኑ የደም ቅባት መጠኖችንስ በደም ስሮች እንዲሁም በልብ ጤንነት ላይ ያለው ተጽዕኖ ምን አይነት ነው? ነጭ የምግብ አይነቶች በተለይ ስኳር፣ ነጭ ዳቦ፣ ፓስታ፣ መኮረኒ፣ ሩዝ የመሳሰሉት ለጤና አደገኛ ናቸው ሲባል ብዙዎቻችን ሰምተናል። ቅቤስ ከነዚህ ምድብ ውስጥ ይገኛል ወይስ ከምድቡ ውጪ ነው? በዛሬ ፕሬዘንቴሽን ቅቤ አደገኛ ወይስ አስደናቂ ምግብ፣ በቅቤ ውስጥ የሚገኙ የምግብ ንጥረ ነገሮች ስብጥር ምን ይመስላል፣ ቅቤ የደም ስኳር መጠን ላይ ያለው ተጽዕኖስ ምን ይመስላል፣ የጎንዮሽ ጉዳት አለው ወይ፣ የደም ስኳር መጠንስ እንዳይጨምር አድርገን እንዴት ነው መመገብ የምንችለው፣ በቀን ውስጥ ምን ያክል መጠን ብንመገብ ይመከራል፣ አንዳንድ ጤናማ ተብሎ የሚወደሱ የምግብ አይነቶች ለምሳሌ የወይራ ዘይት አለ። ወይራ ዘይትና ቅቤን አወዳድረን ብናይስ በውስጥ ያሉ ስብጥር እንዲሁም ጤና ላይ የሚያስከትሏቸውን ጉዳቶችና ጥቅሞችን አወዳድረን እናያለን። አንድን ምግብ የምግብ ይዘቱን ወይም ምግብ ውስጥ ያለውን ስብጥርን ቼክ ለማድረግ በስድስት ነገሮች ነው የምንፈትሸው። እነዚህ ማክሮኒውትሪንት፣ ማይክሮኒውትሪንት ተብሎ ይከፈላሉ። ማክሮኒውትሪንት የሚባሉት በብዛት ምግብ ውስጥ የሚገኙ እነዚህ ምናያቸውና ምንዳስሳቸው ምግብ ውስጥ የሚገኙ ነገሮች ማክሮኒውትሪንት ተብሎ ይጠራሉ። እነዚህም ካርቦሃይድሬት ኃይል ሰጪ ምግቦች፣ ፕሮቲን እንዲሁም ቅባት፣ ውሃም ይገኝበታል። ግን ውሃ ብዙ ጊዜ ለብቻ ስለምንወስደው ትኩረት አንሰጥበትም። እንዲሁም በአነስተኛ መጠን የሚገኙ ነገር ግን ለጤንነታችን እጅግ በጣም አስፈላጊ የሆኑ እንደ ሚኔራልስና ቫይታሚኖችን ፈትሸን እናያለን ነው። ቅቤን በማክሮኒውትሪንት ፈትሸን ስናይ ምንድነው ቅቤ ውስጥ የሚገኙ? በአንድ የሾርባ ማንኪያ ወይም በአንድ ጭማቂ ማንኪያ ውስጥ 11 ግራም የሚደርስ ቅባት አለው። ከነዚህ ቅባት ውስጥ ሳቹሬትድ ፋት የምንለው በጣም አደገኛ ሊሆን የሚችል ለሰውነታችን ጠቃሚ ቢሆንም መጠኑ ከፍ ካለ አደገኛ ሊሆን የሚችል ሳቹሬትድ ቅባት መጠን ከ11 ግራም ውስጥ 7 ግራሙን ይዛል። ቀሪዎች 4 ወይም 3.5 4 ግራም የሚደርሱ ጤናማ የሆኑ የቅባት አይነቶች ወይንም አንሳቹሬትድ ቅባት የምንላቸው ሞኖ አንሳቹሬትድ ቅባት ወደ 3 ግራም ይዛል። ፖሊ አንሳቹሬትድ የሆነ ቅባት ወደ 0.5 ግራምን ይዛል። ኮሌስትሮል ወደ 30 ግራም ይደርሳል። ካርቦሃይድሬት 0 ግራም ነው። ቫይታሚኖች ቫይታሚን ኤ፣ ዲ፣ ኢ፣ ኬ የሚባሉ ናቸው። እነዚህ በቅባት የሚማሙ ስለሆነ እነዚህን እናገኛቸዋለን። ነገር ግን ቫይታሚን ቢዎችን አናገኛቸው። ቢ1፣ ቢ2፣ ቢ3 እያለን የምንዘረዝራቸው ቫይታሚን ቢ አይነቶች በውሃ ስለሚሟሙ በቅቤ ውስጥ እናገኛቸው። ሌሎች ደግሞ በጣም ጠቃሚ የሆኑ የቅባት አይነቶች አሉ። ለምሳሌ ሲኤልኤ የምንለው ኮንጁጌትድ ሊኖሊክ አሲድ፣ ቡትሬት የሚባሉት በጣም ጤናማ የሆኑ የቅባት አይነቶች በቅቤ ውስጥ ይገኛሉ። ሌሎች የሚነራል ይዘቶችን ብናይ ቅቤ ውስጥ የሚገኙ የሚነራል አይነቶች በወተት ውስጥ በብዛት የሚገኙ የሚነራል አይነቶች ናቸው። ለምሳሌ ካልሲየም፣ ፎስፈረስ የመሳሰሉት ናቸው። ካልሲየም እንግዲህ ለጡንቻም ለነርቭ አገልግሎት እጅግ በጣም ጠቃሚ የሆነ ሚነራል ነው። በተጨማሪ ማግኔዚየም፣ ኮፐር፣ ዚንክ፣ ማንጋኔስ፣ ሴሌኒየም የመሳሰሉ አሉ። ነገር ግን ከሌሎች የምግብ አይነቶች ጋር ሲነጻጸር መጠናቸው አነስተኛ ነው። ስለዚህ ለሚነራልስ ቅቤ ምናልባት ተመራጭ ላይሆን ይችላል። ነገር ግን ስቲል ለስኳር በሽታ ታማሚዎች በጣም ጠቃሚ የሆኑ ሚነራሎች አሁንም በውስጡ ይገኙበታል ማለት ነው። ቅቤ በደም ስኳር መጠን ላይ ያለው ተጽዕኖ ምን ይመስላል? ቅቤ በውስጡ በከፍተኛ የሆነ ቅባት መጠን የዳበረ ነው። ካርቦሃይድሬት መጠን 0 ነው። ስለዚህ የደም ስኳር መጠን ቀጥታ የሚጨምርበት መንገድ የለም። በሌላ በኩል ቅባታማ የሆኑ ምግቦች የምግብ መፈጨት ሂደት የዘገየ እንዲሆን እንዲሁም ምግብ ከጨጓራ ወደ ትንሹ አንጀት የሚተላለፍበትን ፍጥነትን ለመቀነስ ስለሚያግዙ የደም ስኳር መጠን እንዳይጨምር ወይም ስፓይክ እንዳያደርግ ያደርጋሉ። በሌላ በኩል ቅቤ ውስጥ የሚገኙ አንሳቹሬትድ የሆኑ ቅባት ያልኳቸው የኢንሱሊን መጠን ወይም ኢንሱሊን ሴንሲቲቪቲን በማገዝ የደም ስኳር መጠን እንዲቀንስ ያግዛል። ነገር ግን የቅቤ ችግር ምንድን ነው? አደገኛ የሆኑ ሳቹሬትድ የሆኑ ቅባት መጠኖችና የኮሌስትሮል መጠን በብዛት መገኘት ነው። የቅቤን የጎንዮሽ ጉዳት ከፋፍለን ብናይ መጥፎ የሆነ የኮሌስትሮል መጠን በተለይ ኤልዲኤል መጠን እንዲጨምር ምክንያት ሊሆን ይችላል። ይህ የሚሆነው ግን
መጠኑን አብዝታችሁ ወይም በብዛት የምትመገቡ ከሆነ ነው። የኢንሱሊን መታቀብ ወይም ኢንሱሊን ሬዚስታንስ እንዲጨምር ምክንያት ሊሆን ይችላል። ለምን? ሳቹሬትድ የሆነ ቅባት ከፍ ያለ ስለሆነ በጉበት፣ በጡንቻ እንዲሁም በፓንክሬስ በቆሽት ውስጥ ቅባት እንዲከማች በማድረግ ኢንሱሊን ሬዚስታንስ እንዲጨምር ምክንያት ሊያደርግ ይችላል። ሌላው ውፍረት እንዲጨምር ምክንያት ሊሆን ይችላል። ውፍረት ብዙ ጊዜ ካሎሪያቸው ከፍተኛ የሆኑ ምግቦችን የምትጠቀሙ ከሆነ ትርፍ የሆነውን ኃይል ሰውነት በቅባት መልክ በማከማቸት ውፍረት እንዲጨምር ምክንያት ሊሆን ይችላል። ሌላው ላክቶስ ኢንቶለራንስ ነው። ላክቶስ የካርቦሃይድሬት አይነት ነው። ላክቶስን የሚፈጭ ላክቴዝ የተባለ ኢንዛይም እጥረት ያለባቸው ሰዎች ቅቤ እንዲሁም ወተት እንዲሁም ሌሎች የወተት ተዋጽኦ የሆኑ አይስክሬምም ሊሆን ይችላል በምትጠቀሙበት ጊዜ ሆድ መንፋት፣ መቁረጥ አይነት ስሜት፣ አፕታይት መቀነስ፣ ማቅለሽለሽ፣ ማስመለስ ስሜት አብሮ ሊከሰት ይችላል። ይሄ ለሁሉም ሰው ሳይሆን ለአንዳንድ ሰዎች ነው ማለት ነው። ሌላው ቅቤ ኢንፍላሜሽንን ሊያባብስ ይችላል። በተለይ ጤናማ ያልሆኑ የቅቤ ውጤቶች። ቅቤ የደም ስኳር መጠን ሳይጨምር እንዴት መመገብ ትችላላችሁ? አንደኛ ኃይል ሰጪ መጠናቸው አነስተኛ የሆኑ ካርቦሃይድሬቶችን አትክልትም ሊሆኑ ይችላሉ፣ ሆል ግሬንስ ሙሉ ጥራጥሬዎችም ሊሆኑ ይችላሉ። እንዲሁም በፋይበር የበለጸጉ ምግቦችን ከቅቤ ጋር ማዋሄድ የደም ስኳር መጠን እንዳይጨምር ያደርጋል። ሌላው ጤናማ የሆኑ ፕሮቲኖችን እንቁላል፣ አትክልት፣ ሌጊዩምስ የመሳሰሉትን ቀላቅላችሁ አንድ ላይ መጠቀም። ቡና በምትጠጡበት ጊዜ ጠዋት ላይ ቡና በቅቤ የምትጠቀሙ ከሆነ አሁንም ይሄ ኪቶሲስ የሚባለውን ወይም ሰውነት ኪቶን ቦዲ እንዲጠቀም የሚያግዝ የአመጋገብ ስርዓት ስለሆነ ያም ሊያግዛችሁ ይችላል። ሌላው ቅቤ በምትመርጡበት ጊዜ ግራስ ፌድ የሆኑ ሳርን ብቻ በተፈጥሯዊ መንገድ ያደጉና ወተት ወይንም ቅቤ ማግኘት የምትችሉ ከሆነ ያ ቅቤ ጤናማ የሆኑ ቅባቶች ስለሚኖሩ የደም ስኳር መጠን ላይ ያለው ተጽዕኖ አነስተኛ ይሆናል ማለት ነው። በቀን ውስጥ ምን ያክል ነው መጠቀም ያለባችሁት? በእያንዳንዱ ምግብ ላይ አንድ የሻይ ማንኪያ ወይንም በቀን ውስጥ አንድ የሾርባ ማንኪያ ብቻ ነው የሚመከር። ሌላው የቅቤ አጠቃቀም ሊወስን የሚችሉት ሌሎች የምትጠቀሟቸው ምግብ አይነቶች ናቸው። ካርቦሃይድሬት መጠን ቀንሳችሁ ወይም ሌሎች የቅባት መጠን አይነቶችን ቀንሳችሁ የምትወስዱትን የቅቤ መጠን ከፍ ልታደርጉ ትችላላችሁ። ስለዚህ የምትጾሙ ከሆነ ሌሎች የምትወስዷቸው ምግቦች ጤናማ ከሆኑ እንዲሁም ሰውነት ኪቶን ቦዲ ወይንም ኃይል ሰጪ ምግቦችን ሳይሆን ከቅባት ምግብ ወይም ኃይል እንዲያገኝ ቀይራችሁት እንደሆነ የምትወስዱት ቅቤ መጠን ብዙ ሊያስጨንቃችሁ ይችላል። ስለዚህ ዕውቀትና የምትወስዱት የምግብ ስብጥር የምትወስዱት የቅቤ መጠን ዲተርምን ሊያደርግ ይችላል። ኤክስትራ ቨርጂን ኦሊቭ ኦይል ከቅቤ ጋር ስናነጻጽረው ምን አይነት ልዩነት አለ? ለምሳሌ አንድ የሾርባ ማንኪያ ቅቤና አንድ የሾርባ ማንኪያ የወይራ ዘይት ብናወዳድረው ሁለቱም በውስጣቸው የያዙትን ብናይ ካሎሪ መጠኑ በቅቤ ውስጥ 100 ኪሎ ካሎሪ ነው። አንድ የሾርባ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል 120 ኪሎ ካሎሪ አለው። ከፍተኛ ነው ማለት ነው። አጠቃላይ የስብ ሁኔታን ብናይ በአንድ ሾርባ ማንኪያ ቅቤ ውስጥ 11 ግራም የሚደርስ ቅባት ሲኖር በኤክስትራ ቨርጂን ኦሊቭ ኦይል 14 ግራም የሚደርስ ቅባት አለ። ልዩነቱ በሚቀጥሉት ምድቦች ውስጥ ነው። ሳቹሬትድ ፋት 7 ግራም ሲሆን በኤክስትራ ቨርጂን ኦሊቭ ኦይል ሳቹሬትድ ፋት 2 ግራም ብቻ ነው። የአንድ ምግብ ጤንነት የሚወሰነው በአንደኛ ደረጃ ሳቹሬትድ ፋት መጠን ነው። ጠቃሚ የሆኑ ሞኖ አንሳቹሬትድ ፋቲ አሲድ በቅቤ ውስጥ 3 ግራም ብቻ ነው። በኤክስትራ ቨርጂን ኦሊቭ ኦይል ግን 10 ግራም። ፖሊ አንሳቹሬትድ 0.5 ግራም ነው በቅቤ ውስጥ፣ በኤክስትራ ቨርጂን ኦሊቭ ኦይል 1 ግራም። ስለዚህ ጤናማ የሆኑ የቅባት መጠኖች በወይራ ዘይት ከፍ ያሉ ናቸው፣ በቅቤ ውስጥ ዝቅ ያሉ ናቸው። መጥፎ ነው ተብሎ የሚወሰዱ የቅባት አይነቶች በቅቤ ውስጥ ከፍ ያሉ ናቸው፣ በኤክስትራ ቨርጂን ኦሊቭ ኦይል ወይም በወይራ ውስጥ ዝቅ ያሉ ናቸው። የኮሌስትሮል መጠን በቅቤ ውስጥ 30 ሚሊግራም ሲሆን በኤክስትራ ቨርጂን ኦሊቭ ኦይል 0 ሚሊግራም። ካርቦሃይድሬት መጠን በሁለቱም 0 ነው። ቫይታሚን መጠኖችን ስናያቸው ቫይታሚን ኤ፣ ዲ፣ ኢ፣ ኬ በቅቤ ውስጥ ሲገኝ ቫይታሚን ኢ እና ኬ እንዲሁም ፖሊፌኖይድ በወይራ ውስጥ ይገኛሉ። ፖሊፌኖይድ አንቲኦክሲዳንት ናቸው። ለስኳር በሽታ ታማሚዎች እጅግ በጣም ጠቃሚ የሆኑ የምግብ ክፍሎች ናቸው። ኤክስትራ ቨርጂን ኦሊቭ ኦይል ወይም ወይራ ዘይት ከአትክልቶች ስለምናገኝ አንቲኦክሲዳንቶች በተጨማሪ እናገኛቸዋለን ማለት ነው። ሌላኛው እጅግ በጣም አስፈላጊ ነጥብ ስሞክ ፖይንት ምንለው። ስሞክ ፖይንት ማለት አንድ ምግብ እሳት ላይ ተጥዶ ወደ ጭስ የሚቀየርበት የሙቀት መጠን ማለት ነው።
ያ ማለት ወደ መጥፎ ምግብ አይነት የሚቀየርበት የሙቀት መጠን ማለት ነው። የቅቤ ከፍተኛው 175 ሲሆን የወይራ ዘይት 210 ነው። ስለዚህ ኃይል የመቋቋም ሂት ሬዚስት የማድረግ አቅም በወይራ ዘይት ላይ ከፍ ያለ ነው ማለት ነው። እንደውም መደበኛ ወይራ ዘይት ኤክስትራ ቨርጂን ኦይል ያልሆኑት እስከ 240 ድረስ ይሄዳሉ ማለት ነው። ብዙ ጥናቶች እንደሚጠቁሙ ከሆነ ቅቤና ዘይት ወይም በተለይ ወይራ ዘይትን ተጠቅሞ ምግብን አዘውትሮ የሚያበስሉ ሰዎች ለልብ፣ ለደም ስር፣ ለሌሎች ጤና ችግሮች የመጋለጥ ሁኔታቸው አነስተኛ መሆኑን ነው የሚጠቁመው ማለት። ነገር ግን ቅቤም ከዚህ በፊት እንደምናውቀው ወይም እንደሰማነው አደገኛ ምግብ ሳይሆን ከፍተኛ የሆነ ጥቅሞችን የሚሰጥና እንዲሁም ለልብና ለደም ስር ያለን ተጋላጭነት ከዚህ በፊት ከተባለው አነስተኛ እንደሆነ አሁን የሚወጡ ጥናቶች በከፍተኛ ደረጃ ይደግፉታል። ስለዚህ ቁልፍ ነገሮችን ስናይ ቅቤ ውስጥ ዝቅተኛ የሆነ ካርቦሃይድሬት መጠን ስላለው የደም ስኳር መጠን አይጨምርም። በተለይ ስትመርጧቸው ግራስ ፌድ የሆነ ቅቤ ማግኘት ብትችሉ እጅግ በጣም ተመራጭ ነው። የቅቤ አደገኛነቱ የሚወስነው መጠኑን ካልተጠነቀቃችሁ ነው። ከፍ ያለ መጠን የምትጠቀሙ ከሆነ ኢንሱሊን ሬዚስታንስን ይጨምራል። የደም ቅባት መጠን መዛባት ሂደት ላይ አስቸጋሪ ሁኔታ ሊያስከትል ይችላል። ትክክለኛ ወይም አይዲያል ነው ብለን ሪከመንድ የምናደርገው በቀን ውስጥ 1 ሾርባ ማንኪያ ወይም በእያንዳንዱ ምግብ ላይ 1 ሻይ ማንኪያ አድርጋችሁ ብትጠቀሙ ይመረጣል ማለት ነው። ብይን መጨረሻ ላይ ብናስቀምጥ ሞዴሬሽን ኢዝ ኪ የሚለውን ሐሳብ ብትወስዱ ጠቃሚ ነው። የወይራ ዘይትና ቅቤ የምትጠቀሙ ከሆነ ሁለቱንም አቀላቅላችሁ አልፎ አልፎ መጠቀም ትችላላችሁ። ቅቤ በተለይ የምግብን ጣዕም ስለሚጨምር ተመራጭ ይሆናል። ነገር ግን የወይራ ዘይት ጤናማነቱ ከቅቤ ጋር ሲነጻጸር የተሻለ ስለሆነ ወይራ ዘይቱን አዘውትራችሁ ነገር ግን ቅቤ አልፎ አልፎ ለጣዕም አድርጋችሁ ብትጠቀሙ የሰውነት መቆጣት ኢንፍላሜሽን ትቀንሳላችሁ። የደም ስኳር መጠንን፣ ክብደት ለመቀነስም ሊጠቅማችሁ ይችላል። ለስኳር በሽታ እንዲሁም ለልብ ጤንነትም ተመራጭ የሚሆንበት መንገድ አለ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። እስካሁን ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሌላ ጊዜ ደግሞ በሌላ ርዕስ እስከምናገኛችሁ ድረስ መልካም ሁሉ እመኝላችኋለሁ። ቻው።